ኢትዮጵያ ለሞዛምቢክ ያቀረበችው ዕድል። አዲስ አበባ የከረሙት የሞዛምቢክ መሪና ልዑካን ቡድናቸው ጠቅላይ ሚኒስትር አብይ አህመድ የመንግስት ሹመኞችን አጥብቀው አስጠንቅቀዋል። አብይ እጃችሁን ሰብስቡ ሲሉም ነው ማስጠንቀቂያ የሰጡት። ዝርዝሩን እንመለከተዋለን። እንደዚሁም ኬንያ ከኢትዮጵያ የምታስገባው የኤሌክትሪክ ኃይል በከፍተኛ መጠን መጨመሩ ተሰምቷል። ከዚህ ውጪ ሆርሙዝ ሰርጥን ክፈቱ ሲል ስለተማጸነው የተባበሩት መንግስታት ድርጅት ጉዳይም ተጨማሪ መረጃ ይዘናል። ጤና ይስጥልን፣ እንዴት አላችሁ? የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸውን ጉዳዮችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ ባለፉት ወራት ያጋጠመውን ዓለም አቀፍ የነዳጅ ችግርን ለመፍታት መንግስት በወር 20 ቢሊዮን ብር ድጎማ እያደረገ ነው ሲሉ አስታውቀዋል። በመካከለኛው ምስራቅ የተከሰተውን የጸጥታ ችግርን ተከትሎ የተለያዩ ሀገራት አየር መንገዶች በረራዎቻቸውን እየቀነሱ ሲሆን ችግሩ በዚሁ ከቀጠለ በረራ እንደሚያቆሙ እየገለጹ ይገኛሉ ነው ያሉት። የኢትዮጵያ አየር መንገድ በረራ እንዳላቋረጠም እንዲሁም የተሽከርካሪ እንቅስቃሴ እንዳልቆመ ገልጸው ነገር ግን አንድም ኢትዮጵያ ይህ እንዴት ሊሆን ቻለ ብሎ ሲጠይቅ አልተስተዋለም ብለዋል። ባለፉት 2 ወራት ገደማ ለነዳጅ ተጨማሪ ወጪ 100% ድጎማ መደረጉን ገልጸው በዚህም በወር እስከ 20 ቢሊዮን ብር ድጎማ እያደረግን እንገኛለን ያሉት አብይ በዚሁ መድረክ ላይ የመንግስት ባለስልጣናትንም አስጠንቅቀዋል። በቀጣዩ ምርጫ ገዢው ብልጽግና ፓርቲ ድምፅ አጥሮት ሊሸነፍ ይችላል በማለት መንግስት ስርዓት፣ ኢትዮጵያ ግን ይቀጥላሉ ሲሉ ተደምጠዋል። ነገር ግን ግርግር ነው ያለቀ ሰዓት ነው ብላችሁ እዚህም እዚያም ለማግበስበስ የምትሞክሩ እጃችሁን የምታስረዝሙ ከባለሀብት ጋር ባልተስተካከለ መንገድ ወዳጅነት መፍጠር የምትፈልጉ ሰዎች ግዴላችሁም፣ ይህ ጊዜ ያልፍና እንተዛዘባለን፣ እጃችሁን ሰብስቡ በማለት አስጠንቅቀዋል። አብይ አክለውም ሌብነት አደገኛ ነገር ነው፣ ለኢትዮጵያ አይጠቅማትም፣ እኛ የተሰጠን አደራም ለማገልገል ለመስራት ነው፣ ካለን ለመስጠት እንጂ ለመስረቅ አይደለም ሲሉም ተደምጠዋል። ይህን ለመስራት የምትፈልጉ ሰዎች ምናልባት ዘመን ተለውጦ እፍረት እንዳይመጣ ጥንቃቄ አድርጉ ሲሉም አክለዋል። ኢትዮጵያ ለሞዛምቢክ ያቀረበችው ዕድል። አዲስ አበባ የከረሙት የሞዛምቢክ መሪና ልዑካን ቡድናቸው ኢትዮጵያ የሰዎች ዝውውርንና ህገወጥ ፍልሰትን በጋራ ለመከላከል የሚያስችል ረቂቅ የመግባቢያ ሰነድ ለሞዛምቢክ መንግስት አቀርባለች። የኢትዮጵያ መንግስት ከፍተኛ ባለስልጣናት የሰዎች ዝውውርን በመክታት ለፍልሰተኞችና ለሰው ዝውውር ሰለባዎች ጥበቃና ድጋፍ በማድረግ የሰዎች ዝውውር ሰለባዎችን ወደ አገራቸው በመመለስ እንዲሁም በፍልሰትና በሰዎች ዝውውር ላይ የመረጃ ልውውጥ በማድረግ ዙሪያ ትላንት ከሞዛምቢክ ከፍተኛ ልዑካን ቡድን ጋር በአዲስ አበባ ውስጥ መክሯል። ሁለቱ ወገኖች የሰዎች ዝውውር ወንጀልን ለመከላከል ትብብራቸውን ለማጠናከር የተስማሙ ሲሆን የትብብሩን ሂደት ለማፋጠን በቴክኒክ ደረጃ ውይይቶችን ለመቀጠል ከስምምነት ላይ ደርሰዋል። በርካታ ኢትዮጵያውያን በሰዎች አዘዋዋሪዎች አማካኝነት በሞዛምቢክ በኩል ወደ ደቡብ አፍሪካ እንደሚጓዙ ይታወቃል። ኬንያ ከኢትዮጵያ የምታስገባው የኤሌክትሪክ ኃይል በከፍተኛ ሁኔታ መጨመሩ ተነግሯል። አገሪቱ የምታስገባው የኤሌክትሪክ ኃይል ከ5 ዓመታት በፊት ከነበረበት 4.7 ሚሊዮን ኪሎዋት ሰዓት በጣም ከፍተኛ እድገት እያሳየ ነው። በዚህ የኃይል ግዢ ላይ የታየው ከፍተኛ ለውጥ በተለይም እንደ አውሮፓውያን አቆጣጠር በ2022 በኋላ ይበልጥ የጎላ ነው ተብሏል። በ2023 ደግሞ በከፍተኛ ሁኔታ የጨመረ ሲሆን በ2024 እና 2025ም እድገቱን ቀጥሏል። በዚህም ኢትዮጵያን የኬንያ ሶስተኛዋ ግዙፍ የኤሌክትሪክ ምንጭ ያደረጋት ሲሆን ከሀገሪቱ አጠቃላይ የኃይል አቅርቦት ወደ 10 በመቶ የሚጠጋ ድርሻ እንዲኖራት አስችሏል። የመረጃ ጥንቅራችን እንደቀጠለ ነው። የተባበሩት መንግስታት ድርጅት ሰርጡ ይከፈት ሲል ተማጽኗል። የዓለማችን ቁልፍ የነዳጅና የኃይል መተላለፊያ የሆነው የሆርሙዝ ሰርጥ በአሜሪካና በኢራን መካከል ባለው ግጭት ሳቢያ መዘጋቱን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ መስመሩ በአስቸኳይ እንዲከፈት ጥሪ አቅርበዋል። የዓለምን 1/5ኛ የነዳጅ አቅርቦት የሚሸፍነው ይህ መስመር መዘጋቱም ከኮቪድ-19ና ከዩክሬን ጦርነት ወዲህ እጅግ የከፋ የአቅርቦት ሰንሰለት
የሰንሰለት ቀውስ አስከትሏል። ዋና ጸሐፊው መርከቦች ያለምንም መስተጓጎልና አድሎ እንዲያልፉ በማሳሰብ ውቅያኖሶች የትብብር እንጂ የግጭት ቀጠና መሆን የለባቸውም ሲሉም በጽኑ ወቅሰዋል። ይህ ቀውስ በዓለም አቀፍ የሸቀጦች ገበያ ላይ ከፍተኛ መስተጓጎልን የፈጠረ ሲሆን በአሁኑ ወቅት ከ20 ሺህ በላይ ባህረኞችና 2000 የንግድ መርከቦች በአስቸጋሪ ሁኔታ ላይ እንደሚገኙ ተገልጿል። የትራንስፖርት ወጪ መናር ለምግብ እጥረትና ለሰብአዊ እርዳታ አቅርቦት መስተጓጎል ምክንያት እየሆነ መሆኑን ያስጠነቀቁት ጉቴሬዝ ዓለም አቀፍ የባህር ላይ ሕጎች እንዲከበሩና ውጥረቱ በሰላማዊ ንግግር እንዲፈታ ጠይቀዋል። መዘጋቱ ከቀጠለ ዓለም አቀፍ ኢኮኖሚው ወደ ከፋ ድንጋጤ ሊያመራ እንደሚችልም ዋና ጸሐፊው ስጋታቸውን አመላክተዋል። በመጨረሻም ሆርሙዝ ሰርጥን ከኒውክሌር ለይተን አናየውም ብሏል የአሜሪካ የውጭ ጉዳይ ሚኒስቴር። የጀርመን የስለላ ድርጅት በኢራን ደጋፊ ቡድን በአውሮፓ ጥቃት ሊሰነዘር እንደሚችል አስጠንቅቋል። የአሜሪካ የውጭ ጉዳይ ሚኒስቴር ደግሞ ሆርሙዝ ሰርጥ ከኒውክሌር ለይተን አናየውም ብሏል። ሚኒስትሩ ማርኮ ሩቢዮ የሆርሙዝ ወሽመጥ ለዓለም አቀፍ የኃይል አቅርቦቶች ከፍተኛ ስትራቴጂካዊ ኮሪደር እንደሆነ ገልጸው ከ20 እስከ 25 በመቶ የዓለም የነዳጅ መጠን ከፍተኛ ድርሻ በውሃ መተላለፊያው ውስጥ እንደሚያልፍ ጠቁመዋል። በመተላለፊያ መስመር ውስጥ የሚፈጠሩ መስተጓጎሎች ለዓለም አቀፍ የመርከብ መስመሮች አስፈላጊነት ከግምት ውስጥ በማስገባት በዓለም አቀፍ የኃይል ገበያዎችና ዋጋዎች ላይ ፈጣንና ከባድ ተጽዕኖ ሊያሳድሩ እንደሚችሉ አስጠንቅቀዋል። እናም ኢራን ሆርሙዝን በዚህ ሰዓት እንደ ኒውክሌር የጦር መሳሪያ ተጠቅማ ለመደራደር እየሞከረች እንደሆነ የተናገሩት የአሜሪካው የውጭ ጉዳይ ሚኒስትር ኢራን ከዓለም ተቃራኒ ሆናለች ብለዋል። ተመልከቷቸው፣ ኢራኖች ከ20 እስከ 25 በመቶ የዓለም የነዳጅ የሚተላለፍበትን ወሽመጥን ዘጋም በሚል በልበ ሙሉነት ሲፎክሩ ትመለከታላችሁ። እነዚህ የኒውክሌር ጦር መሳሪያ ቢይዙማ ምን ሊያደርጉ እንደሚችሉ አስቡት ሲሉ ነው የጠየቁት። ሩቢዮ በተጨማሪም በባህረ ሰላጤው አውድ ውስጥ ኢራንን የሚመለከቱ ውጥረቶችን ጠቃቅሰዋል። እንዲህ ባለው ወሳኝ መተላለፊያ ላይ ቁጥጥር ማድረግ ዋና ዋና የጂኦፖለቲካዊና ኢኮኖሚያዊ አንድምታዎችን እንደሚያስከትል ተከራክረዋል። ሩቢዮም በሆርሙዝ የባህር ወሽመጥ በኩል የትራፊክ ፍሰትን የመቆጣጠር ወይም የማስተጓጎል የብቻ ስልጣን በክልሉ ውስጥ ካለው አለመረጋጋትና በዓለም አቀፍ የኢነርጂ ደህንነት ላይ ካለው ተጽዕኖ ጋር የተያያዙ ሰፋፊ አደጋዎችን እንደሚያባብስ ጠቁመዋል። ለዚህ የኢራን ሆርሙዝን በብቸኝነት የመቆጣጠር ውሳኔ አሜሪካ በሆርሙዝ ሰርጥ የከበባ ስትራቴጂ እየተከተለች እንደሆነ ይታወቃል። ሚኒስትሩም የሆርሙዝ እገዳ በመርከቦች ላይ የተላለፈ ክልከላ ሳይሆን በኢራን የጭነት አገልግሎት ላይ የተደረገ ማዕቀብ ነው ብለውታል። ምክንያታቸው ደግሞ ኢራኖች ህገወጥ ምክንያታዊ ያልሆነና አደገኛ የመርከቦች ቀረጥ እንደዚሁም ቁጥጥርን በብቸኝነት ተጠቃሚ ሆነው መቀጠል የለባቸውም ከሚል የመጣ እምነት ነው ብለዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።